ሐጅ ማለት የተወሰኑ አምልኮት ተግባራትን ለመፈጸም ወደ ተከበረው አላህን ማምለኪያ ቤት በይቱል ሐራም ካዕባ በማሰብ መጓዝ ነው። ከዚያም ከነብዩ ሰለላሁ ዐለይሂ ወሰለም የተላለፉ ተግባሮችና ንግግሮችን ማከናወን ነው። ኢህራም በመታጠቅ በካዕባ ዙሪያ 7 ጊዜ መዞር፣ ሰፋና መርዋ ኮረብታዎች መሃል 7 ጊዜ መመላለስ፣ በአረፋ መቆም፣ በሚና ጠጠሮችን መወርወርና ሌሎች ተግባራትን መፈጸምን ያጠቃልላል። ሐጅ በውስጡ ለአላህ ባሮች ከባድ ጥቅሞችን ይዟል። ከነዚህም ጥቅሞች መካከል የአላህ አሃዳዊነትን በይፋ ማሳየት፣ ሐጃጆች የሚጎናጸፉት ላቅ ያለ ምህረትንና የሙስሊሞችን መተዋወቅ፣ የሃይማኖት ድንጋጌዎችን በተግባር መማርና ሌሎችም ይገኙበታል። ዛሬ በከተማችን ከሚገኙ ሙስሊም ማህበረሰቦች ጋር ስለ ሐጅ ውዴታና ግዴታን ተጠያይቀናል። ስሜ አብዱልፈታህ ይባላል። የረያን መስጂድ ወጣት ጀማ አካዳሚ ነኝ። ስም ሐቢብ አርገብ አብዱረዛቅ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ጂሃድ ከድር ይባላል። ስሜ አብራር ሐሰን ይባላል። ሐጅ ለማድረግ መን ይስተጣዕ ኢለይሂ ሰቢላ ነው። እዛ መሄድ መድረስ የቻለ ነው። ከእስልምና መሰረቶች አንዱ ሐጅ ነውና ሐጅ ደግሞ አቅም ላለው ሰውና አላህ ነብዩላህ ኢብራሂም ወአዚም ፊል ሐጅ ያቱከ ሚን ኩሊ ፈጅን ዓሚቅ ሲላቸው የተጠራው የዛን ቀን በአዘን ለበይክ ያለች ሩህ ገንዘብ ቢኖረውም ባይኖረውም ይሄዳል። የዛን ቀን ለበይክ የተባለውን ዋናው ደግሞ ገንዘብ ካለው ሙስሊሙ ነው፣ ግዴታው ነው። እስልምናው ሳይሟላ ገንዘብ ኑሮት ሐጅ ሳያረግ የሞተ يبعث يوم القيامة يهوديا أو نصرانيا ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐጃችን እንዲሟላ እስልምናችን እንዲሟላ ወስል ختامችን እንዲያምርልን ሐጅ ማድረግ አለብን። ገንዘብ ያለን ሰዎች ዛሬ ነገ ሳንል ያላለው ይሄን ነው። ሐጅ ለማድረግ የሚያስፈልገው መስፈርት አንደኛ ጤንነት ካለ፣ ሁለተኛ ደግሞ አስባብ ያስፈልጋል፣ ሶስተኛ ለቤተሰቦች ደግሞ አንተ ምን ተክቶ ሊሸፍን የሚችል ነገር ማለት አንተ ስትሄድ ወደ ሐጅ ቤተን ባዶ አድርጋ አትሄድም። አንተን መስሎ ያንተን ቦታ ተክቶ አንተን ሙሉ አድርጎ ሊሰራ የሚችል ነገር መኖር አለበት። እነዚህን መስፈርቶች ካሟላ ማንኛውም ሰው አስባብ ካለው ሐጅ ማድረግ ይችላል። ሐጅ ለማድረግ መጀመሪያ ንያ ነው። ከንያ ቀጥሎ አቅም ነው። ከአቅም ቀጥሎ ደግሞ ያው ፍላጎት። እነዚህ ናቸው ሐጅ መስፈርቶች የሚያስፈልጋቸው። አንደኛ ጊዜ ያስፈልጋል፣ ገንዘብ ያስፈልጋል። ቢስሚላህ የሐጅ መስፈርቶች ያው በጣም ብዙ ናቸው። ከነዚህዎቹና ከተወሰኑት መካከል አንደኛው ገንዘብ ሊኖር ይገባል። በቂ የሆነ ገንዘብ ፋይናንሻል ሐጅ የምታደርግበት፣ እንዲሁም ደግሞ ሐጅ ከማድረግ በፊት የተለያዩ የሰው ዕዳዎች ሊኖርብ ይችላሉ፣ የሰው አቅል ሊኖርብ ይችላል። እነዛን አስተካክለህ መውጣት ይጠበቅብሃል። ከነዛም ውስጥ እነዚህ ናቸው። ሌላም ብዙ አሉ። ከአምስት አርካናቶቹ አንዱ ነው ሐጅ እና ሐጅ ደግሞ የሚደረገው አላህ ገንዘብ ለሰጣቸው ሰዎች ናቸው። መንገዱ ሰላም ከሆነ ከበቃ ገንዘብ ከበቃ ለምትሄድበት ነው ማለት ነው። ሐጅ አላህ ቢሞላልኝ ከባለቤቴ እናት አባቴ አኺራ ሄደዋል። ከባለቤቴ ጋር ማድረግ እፈልጋለሁ። እኔ ሐጅ ማድረግ የምፈልገው በዋናነት መጀመሪያ ከባለቤቴ እናቴ ብትኖር ከእናቴ ጋር ነበር። እናቴ ላለሪያማት የለችም። ከባለቤቴ ጋር ከልጆቼ ጋር ሐጅ ማድረግ የምፈልገው ከቤተሰቦቼ ነበር። አሁን ቤተሰቦቼ ስለል ከእህቴ ጋር ሐጅ እኔ ከእናቴ ጋር አባቴ አላህ ይርሐማቸው ቢኖሩ ከአባት እናቶቼ ጋር ባረግ፣ ሁለተኛ ቁርአን ካስቀሩኝ ኡስታዜ ጋር ባረግ ደስ ይለኛል። አላህ ይወፍቀኝ ኢንሻአላህ። በሚቀጥለው እናቴን ይዤ ሐጅ አረጋለሁ። ካሁን በፊት መፍሩዱን አርጋለሁ። እናቴን ይዤ አሁን በሚቀጥለው ለማረግ እንያለን ኢንሻአላህ። ከእናቴ ጋር ብሄድ አላህ ቢወፈቀኝ ከእናቴ ጋር መሄድ ሐጅ አላህ ካለ በቅርቡ ከእናትና ከአባቴ ጋር ማድረግ ይመስለኛል። በቅርቡ ኢንሻአላህ። እኮ ምን ሳይታለም የተፈታ ነው። አቅም ነው። የሰው ልጅ እኮ አቅም ከሌለው ይሄ በንያ ነው የሚቀረው። ስለዚህ ንያህን አስተካክለ እንግዲህ አላህን መለመን ነው፣ ዱዓ ማድረግ ነው። እና ይሄ ነው ትልቁ ችግር። ይሄን ደግሞ አላህ ይፍታልን በከማነ ዱዓ ከማድረግ ወደ ኋላ ነው። ከሐጅ የሚገድበኝ ነገር ነው ገንዘብ ነው። በቃ ሌላ ምንም ሊገድበኝ አይችልም። ኢኮኖሚ ገንዘብ እና ዋጋው ደግሞ በጣም በመጨመሩና አቅማችን በማነስ
አሁን በዘንድሮ አመት ላለማድረግ ምንድነው አንድ የሀገሪቷን ነባራዊ ሂደት የዶላር ጭማሪና አምና ከነበረበት እጥፍ ከፍ ማለቱ እኔም ብቻ ሳይሆን ብዙሃኖች በዘንድሮ አመት ትንሽ ግር ተሰኝተው እንትን ብለዋል። እንደ ዶላር ምንዛሬው ግን እንደውም ሐጅና ዑምራ ጀዛሁሙላሁ ኸይረን በተቻለ መጠን ብዙ ዲስካውንት አድርገዋል። እንደ ዶላር ምንዛሬው አይደለም። ለነሱም አላህ ኸይር ጀዛቸው ይክፈላቸው። በሚቀጥለው ጊዜ ኢንሻአላህ ብዙ ሁጃጆች ይመዘገባሉ ይሄዳሉ ብለን እናስባለን። ጀዛኩሙላሁ ኸይር። አሁን ላይ ሐጅ ማድረግ እንዳላደርግ ያደርገኝ ያው ትንሽ ፋይናንሻሊም ትንሽ ያስፈልጋል። አሁን ያለንበት ሲቹዌሽን ትንሽ ከበድ ይላልና አላህ አቅም ይስጠና እኛም እናደርጋለን ኡመቱንም እናስደርጋለን ኢንሻአላህ አላህ ካል መራብ አንደኛው የንያ ችግር፣ ሁለተኛው አስባብ ደግሞ ሙሉ ቢኖረኝ በራሴ ማድረግ የምችልበት ከማንም ከቤተሰብ ምናምን ሳይሆን በራሴ እንጂ የሚሄድበት አጋጣሚ ባገኝ በኔ በቃ ገንዘብ ቢኖረኝ በራሴ ሙሉ የሐጆችን መቼም ብችል ደስ ይለኛል። ከዚህ ውጪ ምንም ያገተኝ ነገር የለም። ንያ ነው ዋናው። አላህ ለዚያ ያብቃኝ።